አንቺ ቆይ ጭንቅላትሽ እንዴት ነው የሚያስበው? ልጁ እንኳን እያለቀሰ ነው አይደለ? ድምጹን እየሰማሽ እዚህ ጋር ትላላጫለሽ እንዴ? አላለቀሰም ገና አንተ መተህ ስትጮህ ነው የተነሳው እንጂ ምን እግዚአብሔርን በጣም ነው የሚደብረው እንዴ ልጁ እየሰማ ነው ድምጹን። ኧረ ማንም እኮ ይሰማል። ችግር የለም። እኔ ሀሚሉ ልጄ ነሽ ይችላል። ደስ አይልም። ማርያምን እሷ በስነ ስርዓት ማታሳድግ ከሆነ እኔ አሳድገዋለሁ። ሰምተኛል ብራዘር። ወይ ግን እኔ አልገባኝም። ምን ለመፍጠር እየሞከርክ ነው አንተ? እኔ ምንም ለመፍጠር ምንም ማለት ነው። ጥሩ እያደረግሽ ያለሽው ነገር ደስ አይልም እኮ እዚህ ቤት አብሽ በደንብ እንደማከብርሽ ታውቂያለሽ። ግን በዚህ ልክ የማይመጥንሽ አይነት ወንድ ልጅ ጋር መሆን የለብሽም። የመጨረሻ ጥጌ ይኸውልህ እኔ በጣም ብዙ ነገር ላደርግ እችላለሁ ታውቃለህ። ምንድን ነው ታደርጊ? ሲቀጥል ደግሞ አንተ አንዳች መብት የለህም ይሄንን ጩጬ ከኔ የመነጠል። ይሄንን ደግሞ በደንብ ጠንቅቀህ ታውቀዋለህ። ስለዚህ በደንብ አድርጌው አንቀባርሪ ነው። ትቀልዳለህ እንዴ? አይደለም እንደዚህ ሆኖ በስንት አይነት ሁኔታ ውስጥ እንኳን ሆኜ እንዴት ተንከባክቤ እንዳሳለፍኩት ፈጣሪ። በዚህ ማታ ቆንጆ ላይፍ እያሳለፍሽ ልጁ እያለቀሰ ምንኛ ነው ታሳለፍኩት? አልተኛም እያየን እኮ ነው። በቃ በሩን ልቆልፈው አትወጣትም ከዚህ ቤት። ይሄ እኔም ልጅ ጭምር ነው። አንተ የኔ ልጅ ጭምር የትም እየዞርክ መተህ ልጄ ምናምን ይወጣሉ ትላለህ። ሲጀመር ዛሬ ከማንም ጋር የትንኳን አይነት ሙድ አንተ ዝም በል። ሲጀመር ልብስህንም ቀይር፣ ፀጉርህን ተስተካከል። ከኔ የመጣው ገንዘብ ነው የፈለከው ውሰድ። በቃ ና ቦርሳውን አስተካክልልኝ። ላስተካክልልህ እችላለሁ። አይሆንም፣ እግዚአብሔርን አይሆንም። አንዴ አስተካክልልኝ። አንዴ ስማ፣ ራስን እንደዚህ አትቆልለ። ሌላ ኬዝ ውስጥ አትክተቱኝ። ሁለታችሁ ሌላ ነገር እንደመዝ እንዳታረጉ። ሰምታችሁ ያላ እኔ ያቃል በልጅ እስከዛሬ ዝም ብያለሁ። የመጀመሪያው መነግርሽ ነገር ልንገርሽ። ከአብርሃም ጋር እያለሽና አሁን ያለሽበት ሙድ አንድ አይደለም። ለምን አሰማኝ ማለት ምን አድርገው ምትለኛል? እሺ ይሄንን እያየሁ እዚህ ይሁን ነው ትለው አይደለም? ይሁን አይደለም? መነጋገር አለብን። አንዴ ማውራት አለብን። አሚሩ አንቺ የምታራምጂው ሙድ አቁሚ መጀመሪያ። ለምን ደግሞ አታቆሚ? እሺ ጊዜ ይሁን በሉል እንዳመጣብኝ እጅህን አንተ አታሰቃየው። ሰንተኛ ነው ዘበኛውን ጠርቼ ነው ማስወጣችሁ። ምንድን ነው ማን አንተ እንዳነገኝ ሰንተኛ ሰላም ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ትንሽ ነገር አዘጋጅቻለሁኝ እዚህ አካባቢ እና የሆነ እንግዳ ሊመጣ ነው ቤቴ። ያው እሱማ ነው ደስታዬ ነው። ደስታዬን ዛሬ ቤት ጠርቼዋለሁኝ ትንሽ ቆንጆ ታይም እንድናሳልፍ ፈልጌ ማለት ነው። እና ቤት ጠርቼዋለሁኝ። እንዳጋጣሚ ሆኖ ቀን አብርሽም ደውሎልኝ ነበረ። ልጄ ማየት እፈልጋለሁ ብሎኝ ነበር። ወደ ማታ እመጣለሁ ምናምን ሲለኝ እና ብዬ ደውዬለታለሁ ለሱም እና ያው እሱም እንግዲህ ልጁን ያያል፣ እኔም ከደስታዬ ጋር ደስታዬን እቀጥላለሁ ማለት ነው። እና እንግዲህ ዛሬ ጥሩ ቆይታ እንደምናሳልፍ አልጠራጠርም ከደስታዬ ጋር። እንግዲህ እስከዛሬ ካሳለፍናቸው ጊዜያቶች የተሻለና ጥሩ ቆንጆ ቆይታ ይኖረናል ብዬ ተስፋ አደርጋለሁኝ። መቼም እንደዚህ አይነት ነገር አዘጋጅቼ ይደብረዋል ብዬ አላስብም። በእርግጥ እንዴት ነው ብዙ ሴርሞኒ ምናምን አላደረኩኝም። ያው ይሄ ቀስ በቀስ ይሄ ገና የምንተዋወቅበት ምናምን ላይክ የምንተዋወቅበት ስላችሁ በደንብ የምንለማመድበት ምናምን ነው። ከዚህ በኋላ ደግሞ በደንብ ብዙ ነገሮችን እያዘጋጀን ጥሩ ቆይታና ቆንጆ ታይም የምናሳልፍ ይሆናል ብዬ ተስፋ አደርጋለሁ። እንግዲህ ከደስታዬ ጋር ያለው ነገር እስካሁን ባለው በጣም ተመችቶኛል። እውነት ለመናገር ጥሩ ልጅ ነው፣ ቆንጆ ልጅ ነው። በዛ ላይ የሆነ መልከኛ ነገር ነው እና ከመልክም ደግሞ ጸባዩ በጣም አሪፍ ነው። ከጸባይ ባሻገር ደግሞ ስምን መላክ ያወጣዋል ብለናል ባለፈው እና በቃ ደስ የሚል ልጅ ነው እውነት ለመናገር እና ስለዚህ ለእንደዚህ አይነት ሰው ደግሞ ያው ጥሩ ቆይታ ለማሳለፍ እንደዚህ አይነት ነገር በስሱም ቢሆን ማዘጋጀት ያስፈልጋል ብዬ ስላሰብኩኝ ነው ይሄንን ነገር በትንሹም ለማዘጋጀት የወሰንኩት እና ደስተኛ ይሆናል ብዬ አስባለሁኝ። እንደማይደበር ወይም ደግሞ ኢንጆይ እንደሚያደርግ ተስፋ አረጋለሁ ማለት ነው። እና ትንሽ ባለፈውም ደብሮት ነበር እውነት ለመናገር ማለት ያን ያህል ባይደብረውም ያን ያህል እንትን ባይለውም እኔ ግን ይደብረዋል ብዬ አስቤም ነው ይሄን ነገር ያንን እንዲረሳ አይፈለኩትኝ ማለት ባለፈው አብርሽ ጠርተውን ነበርና በጣም በጥብቅ ነው መፈልግሽ ነው ያለኝና ለምንድን ነው በዚህ ልክ የፈለገኝ ብዬ ነበር የሄድኩትኝ። ሲሄድ
ከኤርሚላ ጋር ነበርና እሷ ደግሞ ነይ ሲሏት ትመጣለች፣ ሂጂ ሲሏት ትሄዳለች። በቃ በጣም እየተዝናናባት ነው እሷ ላይ እና አልገባትም፣ ወይም ደግሞ ገብቷት እንዲዝናናባት ፈቅዳለች አይ ቲንክ። እና እንዴት ነው በቀሉን እበቀልለታለሁ ብዬ አስባለሁኝ። እኔም በእርግጥ አያውቅም እሱ ደስታ አያውቅም ይህንን ነገር አብርሽ እዚህ እንደሚመጣ ምናምን አያውቅም። በዚሁ አጋጣሚ ነገሮችን በደንብ አይቶ እንዴት ባለፈው ደስታን እንዳበሳጨው እሱንም በደንብ አድርጌ ውስጭጭት ቅጥልጥል አድርጌ እሸኘዋለሁ ወደምሸኝበት እና እኔ ወደ የራሴን ላይፍ እየኖርኩኝ እያለ ሊተወኝ አልቻለም። ማለት ብዙ የማይሆኑ ነገሮችን ለማድረግ ሞክሯል። ሰው ካልተወኝ ደግሞ እኔም አልተወውም እና እንግዲህ እሱም ደርሻለሁ ብሎኛል። ስለዚህ ይሄ ነገር በርቶ ቢጠብቀው እንደ ሀሳብ ጥሩ ነው ብዬ አስባለሁኝ እና ሻሞቹን ላበራራቸው፣ ከዛ በኋላ ቆንጆ ቆይታ እናሳልፋለን ማለት ነው። ፊኒሽንጉ ይሄንን ይመስላል። አበራርቻለሁ ምናምን ትንሽ ከተጫወትን ካወራን እንጂ ካረግን በኋላ ቆንጆ ራት አብረን እንበላለን። ቅድም እንደነገርኳችሁ ያው ደስታ አያውቅም አብርሽ እንደሚመጣ እና ደስ ይለዋል ብዬ አስባለሁኝ። ለምን ባለፈው ምን አይነት ነገር እንዳደረገ አይታችኋል። ማለት እሱም ሄርሜላም እና ወሬያቸው ሁሉ በጣም ነው የሚያስጠላው። የሆነ ከጫት ከምናምን አልወጣም፣ ከሱሳ አለም አልወጣም እና ኦኬ መጣ መሰለኝ። ሃይ ደስታዬ እንዴት ነህ? ወይ እንዴት ነህልኝ? አለ ባንዴ አይገርምሽ? ደስ ይላል። ግባ። ቤት ያምሩበታል አይደለ? ቤታችን እሺ፣ ቤታችን ወይ ለበዓል አይደለም፣ ለበዓል አይደለም፣ ላንተ ነው ማርያም። እውነት ምንም አይደለም። በጣም ያንሳል ገና። አይ በጣም አምሮበታል ቤታችን። አይ ማለት ያው ለመጀመሪያ ጊዜ ስለሆነ ምናምን ብዬ ነው ብዙ ያላካበድኩት እንጂ ይሄ ማለት እኔ ይበዛል በጣም እንዴ። ምኑ ተነካና? አንዴ በጣም አምሮበታል ቤታችን ካልክሽ አይ እንደዚህ በትንሽ ነገር የምትደሰት ከሆነ ደስ ይላል። በእውነት ወይኔ ጉዴ ታሳፈረኝ። ታሽኮረመመኝ ነው እንደዚህ። ሩታዬ ወይ ቆንጆ ሆነሻል ዛሬ እውነት ማለት ሳምሽ። አመሰግናለሁ። ሰሚ ታሽኮረመመኝ እንዳይሆን እረፍ። እንዴት አውቅሽ? ምንድን ሩታዬ አንቺን እኮ አሁን በቃ ለመድኩሽ እኮ በቃ እስከ ዛሬ የተሰቃየሁበትን ነገር አግኝቻለሁ። ባለፈው ግን አልነበረክማ። ኧረ ትቻቸዋለሁ እኮ የሚጫወቱ እየተዝናናሽ አልነበረም? በእርግጥ አንተ ራስህ ፈን እያደረክ ነበር በሚያወርህ ነገር ምንም እንዳልመሰለ የምታስታውቀው በዛ ነው። ምንድን ነው የሚጫወቱ እየሳቅ ምናምን ናይ ደስ ይላል እውነት። የሆነ ስትናደድ የሆነ ልትበሳጭ ወይ ልትናገር ምናምን ልትጨቃጨቅ ትችላለህ። አንተ ግን ምንም አልመሰለም። ፈታ እያልክ ነበር ሁላ ልቃቸዋለሁኝ ምናምን የሚያወሩት ነገር እያዝናናኝ ነበር ምናምን። አይ በቃ ደስ ይላል። ዋናው እሱ ነው የሚፈልገው። አሁን እነሱ እኮ በእነሱ ቤት እኛን ሊያበሳጩ ነበር አጠራራቸው። በጣም ነው የተጃጃሉት። በዚህ ልክ ይጃጃላሉ ብዬ አላሰብኩም። በጣም የሚገርመው ሰሞኑን እንደሚሆነው ነገር አይመስልም ነበር እኮ አሁን አይደለ በቀደም እዚህ ሲያለቅስ የሆነ ነገር ሲያደርግ ምናምን እንደነበር የሆነ ውስጡ ምናምን ነገር እንደተናደደ እንኳን ያስታውቃል። በጣም እያስመሰለን የሚያወራውን ቃላቶች ምናምን አያውቅም ነበረ ምናምን እና የሚያወሩት ስለ እንትን ነው፣ ስለ ጫት፣ ስለ ሺሻ ምናምን፣ ስለ መቃም፣ ስለ መጠጣት፣ በቢራ መታጠብ ምናምን ነገሩ ሰው አዋዋሉ ነው። እሷም ሳታስበው ውሏን አወጣችሁ መሰለኝ። አይ እሷ ጀመር የሴትነት ራሱ እንትን የላት ክብር የላትም። በጣም ለፍላፊ ነች ምናምን የምታወራው ነገር ሁላ አታውቅም። በጣም ጂሊውን ይሰለች እና ሩታዬ እኔ አንቺ እንዳይደብርሽ ብዬ ነው ገብቶሻል።
ኧረ እኔ ለምን ይደብረኛል? እና በጣም የሚያስጠሉት በጣም ሲያስጠሉ ለምን ነው እኔ በጣም እያዝናኑኝ ነበር ስልሽ የእውቀታቸውን ልክ ነው ያየሁት። ሩታዬ እኔ ደግሞ ታውቂኛለሽ ነው ከሚያወራውን ነገር ሰምተህ ውሎውን አኳኋኑን ምናምን በጣም መገመት ይቻላል። እና ከሶሳ አይወጣም ወሬዋና ምን አይነት ሰው ነች ትገምታለህ? እሷን እንኳን ከአንቺ ጋር ትወዳደራት። አንቺ እኮ በጣም የምትለይ ሰው ነሽ እኮ ማርያምን ነው። እስከዛሬ አንቺን ሳስብ በጣም ብዙ መስዋዕትነት ከፍያለሁ ለአንቺ ምናምንና ብዙ ነገር ስላደረኩኝ የእነሱ ነገር እንድች ብሎ አልተሰማኝም። በነገርሽ ላይ ከሚፈልገውም እሱ ነው። እኔ ደግሞ በቃ ይደብራል ብዬ ነበረ። ከዛ በኋላ ነገሮችን ሳስብ እና ሳስተውል እንትን እያረክ ነው፣ ፈን እያረክ ነው፣ እየሳክ ነው፣ እየተጫወትክ ነው ማለት ነው። በጣም እየተዝናናሁባቸው ነበርና ሩታዬ የኔ እናትና ሉሌ ደህና ነው? ደህና ነው፣ ተኝቷል። የኔ ልጅ ተኝቷል። ልቀስቅሰው እንዴ? ጥሩ ጊዜ እናሳልፍ። የሚተኛ ግን በጣም ደስ ብሎኛል። እንደዚህ አይነት ነገሮች እኔ አልጠበቅኩኝም። ወይ ገና ገና ፈታን እንዳለን እራት አለ። የምር ቆንጆ እራት ሰርቻለሁ ዛሬ። እጅሽን አይወልኝ ገና አልወጣም። ከዚህ ይመሰክርታ እየተመሰከርክ የምር ነው። ሃይ እና ወደ ጉዳያችን እንደዚህ የሆነ ወደ ዳንሳችን እንዴ በር ማንኳኳት የማይሰለችው ሰው ወስማ እና የጀመረው ዳንስ እንቀጥል እንደንሳለን ብዬ ነበረ። ረሳው ግን ለሲ በጣም ማረመን እሺ ሳትይዘኝ ተሽከረከርኩኝ። ያ ሳቅህና ጨዋታ ያውሉ ቀልህ የት ሄዱ? ወይስ ያቺ ከይሲ ስለሌለች በጣም ተናዷል። ኧረ ለምን ይናደዳል እንዴ? ጉዳዩ ከኔ ጋር አይደለ። ቤቢን ማየት ከፈለገ አምሮበታል በጣም። የምን ቤት እኔ እኮ ነው የምከፍልበት እንትን አይደለም። ይልቅና ዳንሳችንን እንቀጥል። እዚህ ቤት እንዳመጣ ብዬ ነበር። ያንተ ድምጽ ነው የሚሰማኝ። ምንድን ነው ድምጽ ሰማኝ? ድምጽ በጣም እዚህ ቤት እንዳመጣ ብዬ ነበር አላልኩም? ሄርሜላ ማነች? ሄርሜላ ብዬ ነበር አላልኩም? ማንን ነው እሱ? ነው ወይስ ሄርሜላ ማነች? አንተ ነው እያልኩ ያለሁት። እንዳታወራ እዚህ ቤት እንዳመጣ አላልኩም? ይላል ያ ፈገግታ ማነስ ይጀምራል። ምን ሆነህ ነው? ቡቹን ለማየት ነው አይደል የመጣኸው? ኖ አይዋለው ስማ አይዋለው ብለህ አይደል የመጣኸው? ምን ይኸው እያደረገ ያለው ነገር ደስ አይልም። ያብሽ ምን ሆነሃል? ልታየው አይደል የመጣኸው? ይሄ እኛ ጉዳይ ነው። ምን ሆነሃል? እዚች ጋር ያለው ነገር ምንድን ነው? እሷ እንደፈለገች መላላት ትችላለች። እኔ ልጄ ደስ አይልማ። ምንድን ነው ጫጭስ እየረበሽ ብሮ ማን ስምህ? ደስታዬ ከየት ያመጣኸው ዱርዬ ደግሞ ሲያስጠላ ማለት ነው። ምን ሆነ? እንትን አይባልም አንድ ነገር ነው ብሮ አባ። ኧረ አውቀሽ ነው ደስ ማርያም የምታረገው ነገር ምንም ደስ አይልም ማለት ነው። እግዚአብሔር ነው ምልክ ምን ያረክሽ አንቺ? ቆይ ጭንቅላትሽ እንዴት ነው የሚያስበው? ልጁ እንኳን እያለቀሰ ነው አይደለ? ድምጹን እየሰማሽ እዚህ ጋር ትላላጫለሽ እንዴ? አላለቀሰም ገና አንተ መተህ ስትጮህ ነው የተነሳው እንጂ ምን እግዚአብሔርን በጣም ነው የሚደብረው እንዴ ልጁ እየሰማ ነው ድምጹን። ኧረ ማንም እኮ ይሰማል። ችግር የለም። እኔ ሀሚሉ ልጄ ይችላል። ደስ አይልም ማርያም ነው። እሷ በስነ ስርዓት ማታሳድግ ከሆነ እኔ አሳድገዋለሁ። ምን ሆናችሁ ነው? እኔ አሳድገዋለሁ። ችግር የለም። ከምታስቀድም እኮ ልጅ ያለብሽ ነው አብሽ። አይሆንም። መጀመሪያ ያለውን ነገር እዚህ ጋር እናጨርስ። አሁን ደርሶ አዛኝ
ሊመስል በሰው ቤት መጥቶ እንደዚህ ልጅ ደግሞ አንድ ቀን አንዴ መጣው። እዚህ ምንድነው ያለው? የማን ዱርዬ ነው ዘመቻው? ከኔ የመጣው አንተ አንቺ መጀመሪያ እስቲ የመጀመሪያ ባልሽን አናግሪ። አሁን እንደ አዲስ እንኳን አገባው ብትል ከሆነ እስቲ ምናምን አትበል አንተ። ማን አንተ? ምንድነው? አይደለም እሱ ወሬን ተው። ምንም ለምሳሌ ምንም ማለት ነው መጀመሪያ የሚቀድመው የልጅሽ አባት ነው። ከመንገድ ነው የመጣ ኖ እሺ፣ ከመንገድም ልምጣ ምን ታውቀኛለሽ በደንብ ዘበኛ ነው። ምንድነው ዘበኛም ሊሆን አሉ አንተ ጋር ነገርሽ ብሮ የመጀመሪያ ጥያቄ ገንዘብ ፈልገን የመጣው ያንተን ገንዘብ ብለው እኔ የምልሽ ብሮ አንተ ቢያንስ ልጁ ይቀድማል። ገንዘብ ፈልገን ከመጨረሻው ባልሽ እንኳን ይሄ መጨረሻው ባልሽ እንኳን ብትሆይ ያረመኔ አባቱን ድምጽ ስለሰማ የአባቱን ድምጽ ታውቀዋለህ ማለት ነው። ይረብሻል እኮ የትም ሲንከራተት አምናሃል እንጀራ አባት መሆንህ። እኔ አባቱ እርግጠኛ ነህ? የሥጋ አባቱ እንደዛ አትበል። አባትነት ገና አልጀመርክም። ሳትጀምር የመጀመሪያ ምሽት ሊሆን ይችላል። ሰምተኛል ብራዘር። ቆይ ግን እኔ አልገባኝም። ምን ለመፍጠር እየሞከርክ ነው አንተ? እኔ ምንም ለመፍጠር ምንም ማለት ነው። ጥሩ እያደረግሽ ያለሽው ነገር ደስ አይልም እኮ እዚህ ቤት አብሽ ተታረም ደግሞ ደስ አይልም። እግዚአብሔር ይናር ለሲልልኝ ነው ደስ አይልም እኮ እኔ ላስይዝልህ እችላለሁ። እዚህ ልክ ግን ማድረግ አትችልም እኮ አንዴ አይደለም እሳርልኝ አንዴ ነው ሩታ ምን እያደረግሽ ነው? እሳርልኝ አንዴ ያረጋውን እያየሁት አንዴ ልትያዝሻለሽ። በሩን ልቆልፈው አትወጣትም ከዚህ ቤት። ይሄ እኔም ልጅ ጭምር ነው። ማን አንተ? የኔ ልጅ ጭምር የትም እየዞርክ መተህ ልጄ ምናምን ይወጣሉ ትላለህ። ሲጀመር ዛሬ ከማንም ጋር የትንኳን አይነት ሙድ አንተ ዝም በል። ሲጀመር ልብስህንም ቀይር፣ ጸጉርህም ተስተካከል። ከኔ የመጣው ገንዘብ ነው የፈለከው? ውሰድ በቃ ና። ምናልባት አቅም ሊኖር ይችላል። ከዚህ በላይ ግን የምታወራው ወሬ የለም። ሌላ ነገር እኔ ልሰማ አልችልም ነው። አብርሽ ምን ማለት ነው? አንተ እንዴት እንደዚህ አይነት ሙድ ታራምዳለህ እንዴ? ሉሌን አታሰቃየው። ቆይ አይደለም እቤትህን ትተህ እየወጣህ እኮ ነው። ወጣሃል አይደል? ዛሬ ግን የመጣ ነው ለሌላ ነገር ነው አይደል? ማነው እሱ? ቦርሳውን አስተካክልልኝ። ላስተካክልልህ እችላለሁ። አብርሽ አይሆንም፣ እግዚአብሔርን አይሆንም። አንዴ አስተካክልልኝ። አንዴ ስማ፣ ራስን እንደዚህ አትቆልል። ሌላ ኬዝ ውስጥ አትክተቱ። ሁለታችሁ ሌላ ነገር እንደመዝ እንዳታረጉ። ሰምታችሁኛል አይደል? እኔ ያውቃል በልጅ እስከዛሬ ዝም ብያለሁ። የመጀመሪያው ነገር ልንገርሽ፣ ከአብርሃም ጋር እያለሽና አሁን ያለሽበት ሙድ አንድ አይደለም። አዎ ልክ ነህ። ካምራ ያለው በጣም ደስተኛ የሆነ ደስ የሚል ህይወት ነበርሽ። ኖ ደስ አይልም። አንዴ ሰማኛል። ልጁ በዚህ ማለት አንገላታው ቆንጆ ታይም እያሳለፍኩኝ ነው። ሀሚሩ በዚህ ማለት ልጁን አታንገላታው። ለምን አሰማኝ ማለት ምን አድርገው ነው? እሺ ይሄንን እያየሁ እዚህ ይሁን ነው ትለው አይደለም? ይሁን አይደለም? መነጋገር አለብን። አንዴ ማውራት አለብን። ሀሚሩ አንቺ የምታራምጂው ሙድ አቁሚ መጀመሪያ። ለምን ደግሞ አታቆሚ? እሺ ጊዜ ይሁን በሉል እንዳመጣብኝ እጅህን አንተ አታሰቃየው። ሰምተኛለህ? ዘበኛውን ጠርቼ ነው ማስወጣችሁ። ምንድን ነው? ማን አንተ? ሲጀመር ማን አንተ? ሰው አንተስ ማን? አንዴ ያስቀምጠው። እንጋደልኝና አንዴ ያስቀምጠው። አሚሩ አንተ አታሰቃየው። መጀመሪያ እጅህን ይኸውልህ ስማ፣ ባልሰራው ኃጢአት አታሰቃየው። በአንተ ኃጢአት እንዲሰቃይ አልፈልግም። ሰምተኛል አይደል? በዚህ ልክ ማውራት ቦርሳውን አድርግኛል። አንዴ ልጁ ለሪስ ማውራት ያለበት ነገር አሁን ምንም ማለት እንዴት ማውራው እንዴ? እየሰማሁ እሷ ፈልጋና እንትን አቅራር ያረግ የት ነህ አንተ? ልቀቀኝ አንተ። ኖ የት ነህ? እንደዚህ ማድረግ አትችልም አንተ። ሰምተኝ እንደዚህ ማድረግ አትችልም እኮ እንደዚህ ማድረግ አትችልም። ዘበኛ ጠርቼ ላስወጣ ማን ነህ? ከየት መንገድ ነው? በማን ቤት አላወቀኝም። አልገባኝም። አሚሩ ማን አንተ? ቆይ አሚሩ ሁለቱም በገነቡት ቤት አንተ ማን ነህ? በጣም ማን ነህ? አንተ ራስህ ማን ነህ? እኔ ሰው ማን ነህ? ሰው ምንድን ነህ? አንድ ቀን የመጣው አሚሩ ለምን አታዋቸው? አንድ ቀን የመጣው በዚህ ልክ መሆን የለባችሁም ማለት ነው። በቃ እንደዚህ ላይ የመደፋት አንዳች ቅንጣት መጥተህ ላይኖረኝ ይችላል፣ ግን እዚህ ይችላል ያለው በመሀላችሁ ትልቅ ምን የሚባል ላያገባኝ ይችላል። በዚህ ልክ ማራመድ የለባችሁ። አሚሩ አሚሩ እየኖርኩ ነው እኮ ደርሶ የመጣህ ልጅ ጋር ይኸው ብርህንም ደግሞ አልተገዛልህ። ታውቀኛለች። ሰምተኛ ጋር በዚህ ልክ አሚሩ እስከ ዛሬ ታግሻቸዋለሁ። ለምን አሰማኝ? ሲጀመር ስራ ነው። እዛ ዘበኛ በር መጠበቅ ስራ ነው። ማይሆን ነገር እየተናገረ ምንም አላወራሁም። እስኪ ምን አወራሁ? እሺ ምን አወራሁ? በደንብ እንደማከብርሽ ታውቂያለሽ።
ግን በዚህ ልክ የማይመጥንሽ አይነት ወንድ ልጅ ጋር መሆን የለብሽም። የመጨረሻ ጥጌ አይመጥንሽ ከእነሱ ጋር ለምሮ የምትከራከሩ አንተ ዛሬ ነው አንቺ ዛሬ ነው ዘበኛ ነኝ ይናገረኛል እንዴ ምንድን ነው የምታወራው? ማውራት ያለብህ ነገር ልታወራ ሉልን አታሰቃይ። በአንተ አጻያት እሱ መሰቃየት የለብህም። አንተም አይመለከትም። ላይ አትግባ። የሩታ እዛ ጋር ሄድላላ ምናምን ይሄድ ልጄ ነው ምናምን ትሰማኛለህ ብሮ አባቷ ማን ነው ሉል ምናምን የምትለው ማን ብሎ ሊጠራ ነው? ደስታ ብሎ ሊጠራ እንዳነከኝ እንዴ ምን ሆነ አላ እንዳነከኝ እኔ ባነካ ሰው አይደለም። ማነህ እንዳትነካኝ ማነህና ነው? እነሱ ጋር እኮ መከራከር ምንም ማለት አይጠበቅም። ትክክል ነህ። ላልከራከር ይችላል እኮ በቃ እሷ አሁን ይሄንን ድርጊት እያደረገች ነው አይደል? ማውራት ያለብን ነገር አውራት። እሺ እኔ ልጄ ይዤ መሄድ እኮ እችላለሁ። እኔ ልጄን ማሳደግ እችላለሁ። መውጣት የለብህም። ለምን? እኔ እንደማምነው መውጣት የለብህም። የሁለታችሁ ነው ልጁ። በኮንፊደንስ እንደዚህ ቆሜ ማየው ምንም ማድረግ ስለማይችል ምንም ማድረግ ስለማይችል ምንም ማድረግ ስለማትችል ነው። ምን ማለት ነው? አንቺ በተነሳ ማሳደግ አቃተሽ? እናሳድጓለሁ። ኧረ እባክህ ምን ቆይ ሰማይ አንዴ ሩታ አንዴ የኔ እናት ምን ልታጠበው ነው? ቆይ ይዤ እሄዳለሁ ምናምን ትበይስ ውስጥ አንተ እንጀራ አባት ነው እንዴ? ምንድነው? በጣም ትንጣጣ እያወሩ አይደል? እንዲያወሩ በቃ ሰማኝማ ደስታ ይኸውልህ እኔ በጣም ብዙ ነገር ላደርግ እችላለሁ ታውቃለህ። ምንድነው የምታደርጊ? ሲቀጥል ደግሞ አንተ አንዳች መብት የለህም ይሄንን ጩጬ ከኔ የመነጠል ይሄንን ደግሞ በደንብ ጠንቅቀህ ታውቃለህ። ስለዚህ በደንብ አድርጌ አንቀባርሪ ነው ትቀልዳለህ እንዴ? አይደለም እንደዚህ ሆኖ በስንት አይነት ሁኔታ ውስጥ እንኳን ሆኜ እንዴት ተንከባክቤ እንዳሳለፍኩት ፈጣሪ። በዚህ ማታ ቆንጆ ላይፍ እያሳለፍሽ ልጁ እያለቀሰ ምንኛ ነው ነበር? አልተኛም እያየን እኮ ነው። አልተኛም ስንመጣ እያለቀሰ አይደል እንዴ? ፊት ለማጫወትና ያሸንጉሊት ፊት ኖ አልገባውም። ቤት ውስጥ እኮ እኔ እኮ ቤት ውስጥ የገባሁት እዚህ ጋር ነው። ውስጥ አልገባውም። መኝታ ቤት ተዋቸው አሚሩ። እኔ ስማኝ አንድ እንዴ ከነሱ ጋር መከራከር ምንም አያስፈልግም እኮ እኛ አሁን እኮ እኛ ከነሱ ጋር መከራከር ምንም ማድረግ መጥተልህም ሌላ ነገር ለመፍጠር ነው። ቆሻሻ አይደለም እንደዚህ ተሸክመህ የምትወስደው ነገር አይደለም። እኔ እናንተ እዚህ ጋር እኔ ወለ በዚህ በጩጬ ልጅ ብዙ ቀልና ድርድር አላውቅም። ስንትና ስንት ያየሁበት አስቀምጠህ መተህ ብታወራ ደስ ይለኛል። ምን ትዕግስቴን እያስጨረሰኝ ነው ይሄ ልጅ ልጁን አስቀምጠህ ትዕግስት አለ እንዴ? ሲጀመር አንተ ያየው እኮ ነው ልጁ እኮ እያለቀሰ ነው። እኔ የደረስኩት አይደል እንዴ? የታለ የትላንት ነው ሳቅ አሚሩ እኔ እኮ ልጁ እያለቀሰ ነው። ሄርሜላንድ ጧጧት ማታ ጆ ላይፍሽን እያሳለፍሽ በጣም እንዳደገኛ አስተዳደግ እያሳደግኩት ነው ምናምን ስትይ አታፍሪም? እዛውም ተንከባከብ መቼ እሱ እኮ እያለቀሰ ነው የደረስነው አይደል እንዴ? በየትኛው ታሪክ ነው አንቺ የምታወሪው? ድንቡሽቡሽ እንዳለ ኧረ ሩት በጣም ነው የሚደብረው። ማርያምን በጣም ነው የሚያስጠላብሽ። ሌላው ቢቀር ማለት ነው ሰማኝ ፊቱን አይቶ ሰው ይመሰክርልኛል። እርግጠኛ ነሽ? እናሳ በጣም እንዳደገኛ አስተዳደግ እያሳደግሽው እንደሆነ እያለቀሰ አይደለማ። ትቀልዳለህ። ይዘሽው ነበር ይሄንን ሻማ ፕሮግራም እንኳን ማክበር የነበረበት። ዝም በላ እንዴ እንቅልፉ ካረበሽ መሆን የለበትም። ውጭ ላይ መግባት ያለበት ነገር ይግባ። እዚህ ልክ አይሆንም። ልጁን አስገባውና ማውራት ያለብን ነገር አውርተን መውጣት እንችላለን። በዚህ ልክ ሲጀምር በዚህ ልክ አናወራውም። ልጁን እናስቀንጠው መጀመሪያ። ማውራት ያለብን ነገር ነው። አብርሽ በማርያም ኖ አይደለም መታገል አይደለም አልታገልህም፣ ግን መግባት ካለበት ልጁ ገብቶ ማውራት የምንችለው ነገር ነው። ልጅ አንድ ነገር ይሁን ነው መለቃችሁ እንዳይመስላችሁ። እያንዳንዱ በጣም እየተናናሽ አንድ ነገር እንዳይሆን ጭራሽ የበላውን ላይ አይመስለንም። ኖ እልቅሻ ወይ የረሃብ ነው ወይ የእንቅልፍ ነው። አለማወቅ ገና እኮ ጩጬ ነው። አይበላም እኮ አይበላም። ጡት እንዴት ጡት እኮ ምግብ ነው ለሱ። አሚኑ አንዴ እኔ እናንተ እንዳሽ ማውራት ነገር አይደለም። ውጪ ማውራት ነገር አይደለም። ማርያም አይደለም። እኔ እናንተ ነው አይደለም። ከዚህ ቤት ልጁ መውጣት የለበትም። እኔ እናንተ የምናወራው ነገር ይሄ ልጅ ከዚህ ቤት መውጣት የለበትም። ስማኝ ምን ችግር አለው? አሚኑ እንዴ ቤቱ ነው እኮ ይሄ ልጅ ከዚህ ጋር መውጣት የለበትም። ከዚህ ጋር ልፍ ማለት አትችልም። ስማ እንዴ በሩ ላይ ምን አድርገህ ታጠበዋለህ? ኬት አንተ ታጠበዋለህ? እሱን ሌላ ፕሮሰስ ውስጥ አንገባም። ይዘው እንደዚህ ልዞር ግን ያውልህ እንዲህ ከዚህ በር ሲወጣ ሌላ ታሪክ እንዳደገኛው እንዳደገኛ አጡት ለሁለት ኬት እንደምታመጡት እናውቃለን። ይዛችሁት እንደማትወጡ እኮ እናውቃለን እኮ። ኬት ታምጣላችሁት? ትከሙ ብሏቸዋል። ትንሽ ተጨቃጨቁ፣ ተከራከሩ፣ ተገፈታተሩ። አባቱ እንደውም እንኳን አረሳም ጭራሽ እንዳይነካው እናንተ ተጨቃጨቁ፣ ተገፈታተሩ፣ ከዛ ተስማሙ። ከዛ እጄን አስቀምጣችሁ ያው ደስ አይላችሁ። ልጅ አስተኝታችሁ ሮማንቲክ ሙድ ማራመድ። ኦኬ ልጄን ቀስሾ ነበር ማድረግ የነበረ የስ እንደዛ ትሺ ነበር። ቢያንስ ልጄን ቅልፍ ያስፈልጓል። ለምንድን ነው እንደወጣ ማትፈቅድልኝ? ቤቱ ያንተ ነው። ወዲ
ግባና መታ ማውራት የምትችለውን ነገር ሙሉ አውራት። ግን ልጁ መተኛት አለበት። መሆን የለበትም። ለቀ መውጣት ማለት ሽንፈት ነው። ማመን ደህና ከተኛበት መንቀረው እኮ ነው ያነሱት። እያለቀሰ ከሰጠባ እንዳደረገኛ ቀድሞ የሩታ ፍቅረኛ መሆኑን እንዳይረሳ ገባላ። ያው አባትነትህን እኔ አልክድም፣ ግን ደግሞ ቅድም የኔ እንደማጨክንበት አውቃለሁ። ቅድም የኔ ውስጥ ነበር። ሰማኝ ይኸውልህ፣ አንዴ ደስታ ሰማኝ። መወለድ ቋንቋ ሰማኝ። አንዴ ቋንቋ ከነበር መጀመሪያ ለምን አታወራም? ይሄንን ቃል ሰማኝ። እንደ አዲስ እንዳደገኛ ሰማኝ አሚሩ። ይኸውልህ ዛሬ መተህ ስለ አባት ምናምን እንዳታወራ እሺ? ኖ አውቃለሁ። አለመምጣት አለመቆርቆር አይደለም። አለመምጣት አለመቆርቆር አይደለም። እዚህ ጋር ስለሱ ቆመ ቅንጣት ነገር እንዳታ በደንብ ነው የማወራው። በጣም በሚገርም ሁኔታ ማለት ነው። ማደጎል እበትም ትል ይወልዳል። መውለድ አባትነት አይደለም። በደንብ ከማንም ጋር ምንም ነገር ነው ማለት ነው። እሱ ከማንም ጋር ምንም ነገር ሰውነት ነበርክ አልነበርኩም። ዛሬ እኔ የራሴን ላይፍ ስጀምር አንተ መተን የምትከራከረው ምን ስለሆንክ ነው? ስላንቺ የተከራከርኩ አይደለም፣ ስለ ልጁ እንጂ። ውጣ እባክህ። ያስጠላ። የማይሆን ነገር አታውቅም። የማይሆን ነገር አታውቅም። በቃ የማይሆን ነገር አታውቅም። ስልኬን ልጁን አስገባውና ይዞት አይደል ነገር ከሆነ የምትፈልጉት ምንም አልፈለግንም። አንተ ለምን ይዘህ አትሄድም? ገንዘብ ምን ይዘህ ሂድ። በቃ ስለ ገንዘብ እኛ አልመጣንም። ይዘው ሂድ። ወሬ የፈለግከውን ነገር ይመጣል። ከመንገድ ላይ ይዞ መጡ። ምንድን ነው የምትፈልገው? ስሜን እየጠራሽ ሰምተሃል መሰለኝ። ስለ ልጅ ፍቅር ምናምን የምታውቀው ነገር የለም አለ። ማነህ ሲጀምር ሰው ሲያስጠላ በእናታችሁ ሊሆን ይችላል። አንተ ከማን ጋር እያወራህ እንደሆነ ታውቃለህ? ማነህ? ዜጋ ነኝ በነገር ላይ ዜጋ የምን ማንነት ይላል። እሱን ያዘው። እሱን ተውና ሩዬ ዛሬ መተህ ለምንድን ነው እንደዚህ በዚህ ልክ ሽንጥን ገትረህ የምትናገረው? አንተ መናገር ፈልገህ ላይሆን ይችላል። እንኳን አንድ ነገር ልንገርሽ፣ የመጀመሪያው ባልሽ ቀድሞ ከምንም ነገር ልጅ እያለቀሰ በሻማ ሙድ ሮማንቲክ ምናምን ራት ግብዣ ሌላ ታሪክ ነው። እሱን ሄደ ለምንድን ነው የመጀመሪያዋ የሚስት የልጅ እናት ትቀድማለች ብለህ ያላልከው? ስንትና ስንት ነገር ሲላላት ሲጋጋጤት ነበርክ። አልነበርኩም። እሱ ላይ ላኖር እችላለሁ። ከዚህ በኋላ ግን ማራምደው ሙሉ ልታይ ትችላለሽ። እዚህም ላይ መኖር አይገባህም። ኧረ ይገባኛል። እንዴት ነው የማይገባኝ? ምን አስበሽ? አንድ ቀን እዚህ ቤት ስለ አንተ ጭራሽ ደግሞ እንደዚህ ባሏ እያለ እንደዚህ አፈ እሽሩ እንድትላ ደስ አይልም። ከሉል አትሻልም። ዛሬ ምን ተፈጠረ? እርግጠኛ ነኝ ባሌ ደስታዬ ነው። ምንድነው ደስታ? ሲያስጠላ ለራንድናው ሳቃችሁ ጠፋር ጀምር ጠባይ የሚገዛው ሰው በዚህ ልክ አይደለም ማውራት ያለሽ። እንዳነገኝ ሰንዳይላ በቃ እስቲ ደጋገኝ